አንዳንድ ጊዜ በሰው ልጆች መካከል የሚፈጸመው እጅግ ዘግናኝ ወንጀሎች ምስክር የላቸውም። ነገር ግን በብራዚል የተፈጸመው ይህ ድርጊት ግን የተለየ ነበር። የዚህ አስደንጋጭ ታሪክ ብቸኛው ምስክር የደህንነት ካሜራ ነበር። ካሜራው አይዋሽም፣ ካሜራው ስሜት የለውም። ነገር ግን አንዲት ወጣት ጠበቃ በዚያች ሌሊት ለሕይወቷ ስትል ያደረገችው የመጨረሻ ትግል የቀረጻቸው 20 ደቂቃዎች መላውን ዓለም በቁጣ ያራዱ ነበሩ። ይህ የታቲያን ስፒንዝነር አሳዛኝ ታሪክ ነው። ውድ ቤተሰቦቼ እንደምን ቆያችሁኝ? ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ እጅግ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ቪዲዮ እስከ መጨረሻው እንድትመለከቱ ከወዲሁ እየጋበዝኩኝ ቪዲዮን ላይክ ብላችሁ በመጀመር እንድትመለከቱ እንዲሁም ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩ ወደ ዛሬው እጅግ አሳዛኝ ወደ ሆነው ታሪክ ልለፍ። አብራችሁ ይቆዩ። ጊዜው ጁላይ 22 2018 ዓመተ ምህረት ነው። በብራዚል ደቡባዊ ግዛት በምትገኘው ጓራፑቫ ከተማ ሌሊቱ 5 ሰዓት አልፏል። ከተማዋ በዝምታ ተውጣለች። ነገር ግን በዚህ ዝምታ ውስጥ በአንድ ዘመናዊ አፓርታማ ውስጥ የሚገኙት የደህንነት ካሜራዎች ዓለምን የሚያቀጠቅጥ ምስል እየቀረጹ ነበር። ካሜራው አይዋሽም፣ ካሜራው ስሜት የለውም። ነገር ግን በዚያች ሌሊት ካሜራው የቀረጻቸው 20 ደቂቃዎች መላውን ዓለም በእንባና በቁጣ ያራዱ ነበሩ። አሁን የምናየው ተራ የባልና ሚስት ጸብ አይደለም። ካሜራው መጀመሪያ የአስከፊው ጅማሩ የገጠመው በመኪና ማቆሚያ ውስጥ ነው። የ29 ዓመቷ ስኬታማ ጠበቃ ታቲያን ስፒንዝነር እና ባለቤቷ ሉዊስ ፊሊፔ ከመኪናቸው ይወርዳሉ። ነገር ግን ሁኔታው ሰላማዊ አይደለም። ሉዊስ ታቲያንን በመኪና ውስጥ እያለች ሲያጠቃት እንደነበር ከእንቅስቃሴው መረዳት ይቻላል። ታቲያንም ከመኪናው ወርዳ ለማምለጥ ትሞክራለች። በፍርሃት ተውጣ ወደ አፓርታማው መግቢያ ትሮጣለች። ነገር ግን ሉዊስ አሳዷት ይዛታል። ያ አሰቃቂ የሊፍት ትዕይንት የሚጀምረው እዚህ ጋር ነው። ሊፍቱ ሲከፈት ታቲያን ወደ ውስጥ ትገባለች። ሉዊስም ይከተላታል። በሊፍቱ ጠባብ ግድግዳዎች ውስጥ ታቲያን ለሕይወቷ የምታደርገውን የመጨረሻና ተስፋ የቆረጠ ትግል እናያለን። ሉዊስ በጭካኔ ይመታታል። ግድግዳው ላይ ያጋጫታል። ልክ ምስሉ ላይ እንደምትመለከቱት ፀጉሯን ይጎትታታል። ታቲያናም አስከፊው ነገር ሊመጣ እንደሆነ ውስጧ ስለነገራት ሊፍቱ በየፎቁ ላይ ቆሞ በሩ ሲከፈት ለመውጣት ትሞክራለች። አንዳንዴም እጆቿን ዘርግታ የሊፍቱ በር እንዳይዘጋ ለመከላከል ስትታገል ትታያለች። ነገር ግን ሉዊስ በእጥፍ ይበረታባታል። በኃይል እየመታ ያዳክማት ጀመር። በሩም ተዘግቶ ሊፍቱ ወደ ላይ መውጣቱን ይቀጥላል። ያ ሊፍት ወደ ሰማይ የሚወጣ ሳይሆን ወደ ሲኦል የሚወስድ ጎዳና ነበር። ታቲያን በፍርሃት ተርበትብታ በሊፍቱ ጥግ ላይ ተቀምጣ ስታለቅስ፣ ሉዊስ ግን ምንም አይነት ርህራሄ በሌለው ሁኔታ አፍጥጦባታል። በመጨረሻም 4ኛ ፎቅ ላይ ሲደርሱ ሉዊስ ታቲያንን በኃይል እየጎተተ ወደ ቤታቸው ይዟት ይገባል። በሩ በከባድ ድምፅ ተዘጋ። ካሜራዎቹ ከዚህ በኋላ በዚያ ቤት ውስጥ ምን እንደተፈጠረ አላዩም። ነገር ግን ዝምታው የነገሰው ለጥቂት ደቂቃዎች ብቻ ነበር። ከ15 ደቂቃ በኋላ ከ4ኛ ፎቅ በረንዳ ላይ አንድ አካል ተፈትልኮ መሬት ላይ ሲያርፍ የታየው ትዕይንት የአንድን ሰው መጨረሻና የአንድን ትልቅ ወንጀል መጀመሪያ የሚያበስር ነበር። ታቲያን ስፒንዝነር እና ሉዊስ ፊሊፔ ለብዙዎች የተዋጣላቸው ጥንዶች ነበሩ። ታቲያን ስኬታማና የተከበረች ጠበቃ ስትሆን፣ ሉዊስ ደግሞ በዩኒቨርሲቲ ውስጥ የስፖርት ሳይንስ መምህር ነበር። ጥንዶቹ በ2013 ዓመተ ምህረት ተጋቡ። ለ5 ዓመታትም በውጫዊ ገጽታው ሰላማዊ የሚመስል ትዳር ነበራቸው። ነገር ግን ከዚህ የሚያብለጨልጭ ገጽታ በስተጀርባ ታቲያን በየቀኑ የምትኖርበት ሲኦል ተደብቆ ነበር። የሰው ልጅ ክፋት ልክ የለውም። በምርመራው ወቅት እንደታወቀው ሉዊስ ታቲያንን በስነ ልቦና መቆጣጠር ከፍተኛ ፍላጎት ነበረው። ጓደኞቿ በኋላ ላይ እንደመሰከሩት ታቲያን ስለ ሉዊስ ጠባይ ደጋግማ ታማረር ነበር።
እንዲያውም ከመሞቷ ጥቂት ቀናት ቀደም ብሎ ለአንዲት ጓደኛዋ በዋትሳፕ የላከችው መልእክት ዛሬም ድረስ ሰቅጣጭ ነው። ያም መልእክት እሱ እስከሞት ድረስ ይጠላኛል የሚል ነበር። ታቲያን ፍቺ ትፈልግ ነበር። ሊዊስ ግን ሊለቃት አልፈለገም። በዚያች የጁላይ ሌሊት ጭቅጭቃቸው የጀመረው ገና መኪና ውስጥ እያሉ ነበር። ሊዊስ ታቲያንን በመኪና ውስጥ እያለች ደጋግሞ ሲመታት ካሜራው ያሳያል። ታቲያን ራሷን ለመከላከል ብትሞክርም የሊዊስ ጥንካሬ ግን ከአቅሟ በላይ ነበር። ወደ አፓርታማው መግቢያ ሲደርሱ ታቲያን ከመኪናው ወርዳ ለመሮጥ ብትሞክርም ሊዊስ ግን አሳዷት ይዛታል። በሊፍት ውስጥ የታየው የአዘግናኝ ትግል የሚጀምረው እዚህ ጋር ነው። ሊፍቱ 4ኛ ፎቅ ላይ ደርሶ በሩ ሲከፈት ሊዊስ ታቲያንን እየጎተተ ወደ ቤታቸው ይዟት ይገባል። በሩም ተዘጋ። ከዚህ በኋላ ለ15 ደቂቃ ያህል በዚያ ቤት ውስጥ ምን እንደተፈጠረ የሚያውቁት ሁለቱ ብቻ ነበሩ። ነገር ግን ጎረቤቶች የሰሙት ነገር ዛሬም ድረስ በጆሮአቸው ያቃጭላል። ለ15 ደቂቃ ያህል የታቲያንን የድረሱልኝ ጩኸትና የድብደባ ድምፅ በአፓርታማው ኮሪደር ላይ ይሰማ ነበር። ጎረቤቶች ፖሊስ ለመጥራት ሲሞክሩ፣ በቤት ውስጥ ግን ታቲያን ለሕይወቷ የመጨረሻውን ትግል ታደርግ ነበር። በዚያች ሌሊት በ4ኛ ፎቅ ላይ በሚገኘው በታቲያንና በሊዊስ ቤት ውስጥ የነበረው ጩኸት ለ15 ደቂቃ ያህል ቀጠለ። ጎረቤቶች እንደሚሉት ድምፁ ይድረሱልኝ ጩኸት ብቻ ሳይሆን አንዲት ሴት ለሕይወቷ የምታደርገው የመጨረሻው ትግል ነበር። በዚያ ዝግ ቤት ውስጥ ምን እንደተፈጠረ የምናውቀው ከጥቂት ደቂቃዎች በኋላ በታየው አስደንጋጭ ምስል ነው። ከሌሊቱ 9 ሰዓት ገደማ የአፓርታማው የደህንነት ካሜራዎች አንድ ነገር ሲወድቅ መዘገቡ። ይህም የታቲያን አካል ከ4ኛ ፎቅ በረንዳ ላይ ተፈትልኮ መሬት ላይ አረፈ። ሊዊስ ወዲያውኑ ወደ ታች ወረደ። ነገር ግን የደረሰበትን አደጋ አይቶ እንደ ማንኛውም አፍቃሪ ባል አልጮኸም ወይም አምቡላንስ አልጠራም። ይልቁንም የታቲያንን አስክሬን አንስቶ ወደ ሊፍት ውስጥ ሲያስገባ አሁንም ካሜራው ያየው ነበር። አስክሬኑን ይዞ ወደ ቤት ተመለሰ። ካሜራው ላይ እንደሚታየው ሊዊስ የሆነውን ነገር ለመደበቅና ሁኔታውን ለማስተካከል የሚሞክር እንጂ የሚወደውን ሰው ያጣ ሰው አይመስልም ነበር። ወደ ሊፍቱ ተመልሶ ደሙን በጨርቅ ሲጠርቅ ማስረጃዎችን ለማጥፋት ሲጣደፍ እናያለን። ይህ ሰው ያዘነ ባል ሳይሆን ወንጀሉን ለመሸፈን የሚሞክር ገዳይ ነበር። ታቲያን የወደቀችው ራሷን ለመግደል ብላ ነው ወይስ በሊዊስ ተገፍታ? የፎረንሲክ ባለሙያዎች የታቲያንን አስክሬን ሲመረምሩ ያገኙት እውነት ግን የሊዊስን ውሸት የሚያጋልጥ ነበር። የታቲያን አንገት ላይ የሰው እጅ አሻራ ተገኝቷል። ይህም ማለት ታቲያን ከመሬት ላይ ከመውደቋ በፊት በቤት ውስጥ ታንቃ እንደነበር በሳይንሳዊ መንገድ ተረጋገጠ። ታቲያን ከመሬት ላይ ወድቃ ሕይወቷ ካለፈ በኋላ የሊዊስ ቀጣይ እርምጃዎች ማንነቱን በግልጽ የሚያሳዩ ነበሩ። አስክሬኗን ወደ ቤት ካስገባ በኋላ በሊፍት ውስጥ ያለውን ደም በጨርቅ አባብሶ በችኮላ ከአፓርታማው ወጥቶ ሲሄድ በካሜራው ተመዝግቧል። ሊዊስ መኪናውን ይዞ ወደ ፓራጓይ ድንበር ለማምለጥ በከፍተኛ ፍጥነት 300 ኪሎ ሜትሮችን ተጓዘ። ሊዊስም በቁጥጥር ስር የዋለው በመንገድ ላይ መኪናው አደጋ አጋጥሞት በቆመበት ወቅት ነበር። ፖሊሶች ሲይዙት የሰጠው ቃል ግን አንድ ነበር። ሚስቴ በጭንቀት ምክንያት ራሷን ከፎቅ ላይ ወርውራን የገደለችው የሚል ነበር። እሱም ሊያድናት ሲሞክር እንዳልተሳካለት ተናገረ። ነገር ግን የፎረንሲክ ምርመራ ውጤት ሲመጣ የሊዊስ ውሸት እንደ ሻማ ቀለጠ። በታቲያን አስክሬን ላይ የተደረገው ምርመራ እንዳሳየው የታቲያን አንገት ላይ የሰው እጅ አሻራና የጡንቻ መበጠስ ተገኝቷል። ይህም ማለት ታቲያን ከመሬት ላይ ከመውደቋ በፊት በቤት ውስጥ በኃይል ታንቃ ነበር። ፖሊስና አቃቤ ሕግ እንዳረጋገጡት ሊዊስ መጀመሪያ አንቆ ራሷን እንድትስት ካደረገ በኋላ ራሷን የገደለች ለማስመሰል ከ4ኛ ፎቅ ላይ ወርውሯታል። ይህ ክስተት መላውን ብራዚል አስቆጣ። በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በሴቶች ላይ የሚፈጸም ግድያ እንዲቆም ጠየቁ። የታቲያን ታሪክ በብራዚል የሴቶች ደህንነት የሚጠብቁ ሕጎች ይበልጥ እንዲጠነክሩ ትልቅ ግፊት ፈጠረ። እንደ አውሮፓውያን አቆጣጠር በ2021 ዓ.ም ለ7 ቀናት የፈጀውና መላው ዓለም በንቃት የተከታተለው የፍርድ ሂደት ተጠናቀቀ። ፍርድ ቤቱ ሊዊስን በከባድ ግድያና ማስረጃን በማጥፋት ወንጀል ጥፋተኛ ብሎታል። በኋላም ሊዊስ ላይ
ለ31 ዓመታት ከ5 ወር እስራት እንዲቀጣ ተፈረደበት። ታቲያን ስፒዝነር ዛሬ የለችም። ነገር ግን የእሷ ታሪክና በካሜራው ላይ የታየው የአሰቃቂ ትግል በዝምታ ለሚሰቃዩ በሚሊዮኖች ለሚቆጠሩ ሴቶች ድምፅ ሆኗል። ያ ሊፍት የታቲያንን የመጨረሻ ሰኮንዶች ብቻ ሳይሆን የአንድን ጨካኝ ሰው እውነተኛ ማንነት ለዓለም ያጋለጠ የታሪክ ምስክር ሆኖ ይቀራል። ፍትህ ዘግይቶም ቢሆን ለታቲያን ተገኝቷል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት አሳዛኝ ታሪክ ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? እንዲሁም የፍርድ ውሳኔ ውስጥ እንዴት ተመለከታችሁት? ሐሳባችሁን በኮሜንት ሴክሽኑ ላይ አስቀምጡልኝ። ቪዲዮንም ላይክ በማድረግ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ። በሌላ የወንጀል ታሪክ እስክመለስ ድረስ ቸር ቆዩልኝ።